አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚልገራጭ ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደው የሞካከረ ሰው የድንጋይ ጥርቅም እኮ ነው። ይሄ እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ይላል። ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት። እኔ ብዙ ሰው እታወሳለሁ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩ፣ ትንሽ ሀብት ነካ ካረጋቸው አይማሩ። ብቻ የሚያዙኝን ይንገሩኝ፣ እሱም ብቻ ይንገሩ። ዝም ብለው ችግር የለም። ቆይ ሰባኪው ምንድነው የፈለገው? ምንድነው ዝም ብለው ቤተክርስቲያን ስሩ ነው? አካውንታችሁ ንገሩ። ምንድነው የምትፈልጉት? እሱም ብቻ ለምን አትነግሩኝም? ቃለ እግዚአብሔር ጌታ ይዋ እኛ ያንተን ቆርቆሮ አይደለም የፈለግነው። እኛ የፈለግነው ህሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው። የእናንተን ሻማ አሁን ጠዋት 21 ሺህ ብር ሰጣችሁ እኔ ያለውን ሰጣችሁታል። እኔ ገንዘቡን አይደለም የናቁት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁ። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው። የእግዚአብሔር የዓይኑ ማረፊያ ንጽህና ነው። እግዚአብሔር የሚያየው ወደሱ ነው። 40 ሚሊዮን ብር አንድ ኤርትራዊ እኮ እዚህ ከተማ ውስጥ እኮ ሰውየው ተገሎ እኮ ብሩን ወስደዋል ነቢያት። ለጉዳዩን ለሚሸፍኑ ሰዎች 5 ሚሊዮን ብቻ አውጥተው የቀረውን 35 ሚሊዮን ብር የወሰደ ነብይ እኮ አለ እዚህ ከተማ ላይ። ሰውን ነፍስ አስጠፍቶ አዎ፣ እዚሁ ከተማ ቢያሳ ነው የሞተው ሰውየው። እንዳው ኤርትራዊ ስለሆነ ብዙ ምንትኑ አልወጣም፣ በዘመድም እዚህ ስለሌለው ምናምን እንደዚህ የሚያደርጓሉ። ከባድ ወንጀል የሚሰራበት አገር ነው እንደዚህና አሁን በዚህ መልክ ጌታ ሰጠን ምናምን ሰጠን የሚሉት ሰርተ ስታመጣ ነው። ይሄ የሚዘዋወረው ገንዘብ ተሰርቶ የመጣ ገንዘብ አይደለም። በሌብነት ከአንተ ይነጠቃል፣ እኔ ጋ ይመጣል፣ ከኔን ደግሞ የተሻለ ሌባ ደግሞ ይነጥቅና እዛ ጋ ይወስዳል። ያለው ነው ሮቴት እያደረገ ያለው ተሰርቶ የመጣ አይደለም።